እናት እንደዚህ ትሆን እያለች ስትወረውር አላየናትም። ምን ስትመጣ እኮ ይዟት መጥቶ አሁን እንደው እግዚአብሔር ያሳየ ጆከር፣ አንተ ወንድ ነህ፣ እኔ ወንድ ነህ። አሁን ጃኒን እኔ እንደው በዚህ በትንሿ ጣት አልጥላትም እንዴ? እኔ ማክስ ወንድ ነኝ። ጆን ዳንኤልና ጃኒ ምን ኪሎ አዳምጠኝ። እኔ ማውራለህ ወንድ ኪሎ ያላቸው ሰዎች እኮ ናቸው። ወንድ ልጅ አዳምጠኝ። የሷጅ ይወፍራል። ለስንት የሚወልህ ወንድ ልጅ በተፈጥሮ ከሴት ልጅ የፈለገት በሰውነትም ብትበልጠው ራሱ ወንድ ልጅ ሁል ጊዜ በሰውነቱ የተሻለ ነው። አታክ ማድረግ ይችላል። ይሄ ተፈጥሮ ነው በቃ። እና ብዙ ጊዜ ፊዚካል እዚህ ጋር ምን ይባላል? ያ ቃል ዶሜስቲክ ቫዮለንስ የሚባለው ወንዶች ፊዚካሊ ሴቶችን አታክ ሲያደርጉ ነው። ለምን በተፈጥሮ አንመጣጠንም። ወንድና ሴት እኩል አይደለንም በተፈጥሮ። ኦነስትሊ ወንዶች የተሻለ ጉልበት አለን፣ የተሻለ አታክ ማድረግ እንችላለን። ያንን ኢሞሽናል ኢንተለጀንሳችንን አሳድገን ሴቶችን ማክበርና ፊዚካሊ አታክ አለማድረግ መሰልጠን ነው። ይሄንን ማስተማር መቻል አለብን ነው። አንድ ካንተ ጋር ግን ምስማማው ምንድነው? ሴቶችም ይበድላሉ። ለምሳሌ አሜሪካን ሀገር ሴቶች ስልክ እየደወሉ ባሎቻቸውን በትንሽ ነገር ለፖሊስ የሚያስይዙ አሉ፣ ትዳራቸውን የሚበትኑ አሉ፣ ብዙ ነገር የሚያደርጉ አሉ። ይሄንን ለብቻ መምከር እንችላለን። የወንድ ልጅ ጥቃት ነው። የጃኒ ጉዳይ ግን አሁን እኛ የምንለው አንተም አይተዋል። ልጇ አቢዩስ ስላፈቀረችው ብቻ በጣም አቢዩስ ያረጋት ነበረ። በጫማ ጥፊ ሲመታት አይተናል። ራሱ ባንደበቱ ዱባይ ላይ ከመኪናው ጥቼ ጥያት፣ እንደውም ፖሊሶች እኔ ሊይዙኝ ሲሉ አስጣለችኝ፣ እኔ በሆን ጥያት ነበር መሄደው አለ እኮ። ይሄንን ያለው ጆን ዳንኤል ነው። ይቺ ልጅ በየዋህነት የፍቅር ብዙ ነገር ከፍላለች። በቃ ይሄንን እናክብርላት። ህፃን ልጅ ነች፣ ታዳጊ ነች፣ ስተት ይሰራሉ። ባይ ዘ ዌይ ጆን ዳንኤልም ያንግ ነው። ሂዝ ያንግ። እሷ ቤት ድረስ ሂጅ አስቀይማለሁ ግንባርህን እለዋለሁ የምትለውን ቪዲዮ ለምን አታሰሙትም? ለምን ሁሉ ነው ፍትሃዊ ልጆቹን ማስታረቅ እንጂ የሚገባው እኔ እኮ ለማስታረቅም እኮ የለ እንደዛ ነው የምለው። አሁን ጆን ዳንኤልም እስከ ዛሬ ነው ጆከር አንዴ ቆይ ሀሳቤን ሳልጠቀልለው ነው እኔም ስሜታዊ ሁኜ ጎሄድ ሀሳብን ተናገርና ወይኔ ልናገር። ይኸውልህ ፌመሶች ስለሆኑ የሶስቱም የመንግስት አጀንዳ ነው በቃ አለቀ። አልተጣሉ፣ ውሸት ነው። ቀጥል፣ ሀሳብን ጨርስ። ነው የሚዳርገን። ኦኬ እኔ ይኸውልህ በምን መከለማ ማየው ጆን ዳንኤል እና ማነች ጃኒ ተጣልተዋል። እንደውም አሁን ሳራ መታ እንደነገረችን ከአዶናይ ጋርም ጥል እንዳለን የነገረች። እኔ እንኳን ያው አዶናይ ምን ሪዘርቭድ ሆነዋል፣ የተወሰነ መቆራረፍ ይኖራል እንደዚህ እና ሪሌሽንሺፓቸውም ሲሪየስ ነው ብዬ አላስብም ነበር። ቢኮዝ ሲሪየስ የሆነ ነገር ኮንተንት ክሬተር ስለሆኑ የሚዲያ ሰው ስለሆኑ አንዳንዴ ለሚዲያ ፍጆታ የሚያደርጉት ነገር እና የእውነቱ መለየት ይከብደናል።